አብዛኞቹን ትቀበላላችሁ? አድቬንቲስቶች ክርስቲያን ማለት አድቬንቲስቶች የጌታ ቤተክርስቲያን ናቸው ብለህ ታምናላችሁ? ያ የጌታ በጌታ ስም ነው የተሰባሰቡት። ውስጣቸው የዳነ ሰው ሊኖር ይችላል። ውስጣቸው የዳነ ሰው ሳይሆን አጠቃላይ የአድቬንቲስት ትምህርት እንደ ወንጌል አማኝ እንደመሆን መጠን የኑፋቄ ትምህርት ነው ወይስ ትክክለኛ ትምህርት ነው? ማንቀበላቸው ትምህርቶች አሉ እንጂ አብዛኞቹን ትቀበላላችሁ? ያ 66ቱን ነው የሚቀበሉት መጽሐፍ ለምሳሌ። እሺ ከአድቬንቲስቶች ጋር አንተ ህብረት ታደርጋለህ? የጸሎት የአገልግሎት የመንፈሳዊ አምልኮ ምናምን ህብረት ታደርጋለህ? የሚገርም አድቬንቲስቶች ከመጽሐፍ ቅዱስ ዝም ብለህ ዲስከስ ስታደርግ በጣም በጥልቀት ታደርጋለህ አታደርግም? ህብረት የለም ግን ስታገኛቸው እንደዚህ መለየት አትችልም። በጣም በዝርዝር ካላወራ ህብረት ታደርጋለህ ከአድቬንቲስቶች ጋር ህብረት ታደርጋለህ አታደርግም? አይ ከሉትራንና ከሪፎርምድ ጋር እንደምናደርገው አይነት ህብረት አናደርግም። ስለዚህ ለምንድን ነው የማታደርጉት? ካውንስል ውስጥ የሉም። ያ ከያዘ ነገሮች አሉ፣ አንዳንድ ሄርሜኔቲካል ነገሮች አሉ። እኛ ምንድነው በእምነት ነው ብለን እናምናለን። እነሱ ሰንበት ላይ እንትን ያተኩራሉ። እዛ የምንከራከርበት ፖይንት ነው ያለው። የተለያዩ የሚነሱ ነገሮች አሉ። ለምሳሌ ከሚካኤል ጋር ምናምን የሚነሱ ነገሮች አሉ። ግን ልክ ኦርቶዶክስ ጋር በምናደርገው ለምሳሌ ሚካኤል ኢየሱስ ነው ብለው ያስተምራሉ። እሱ ላይ እንከራከራለን በጣም እንዴ። ይሄ እኮ ትልቅ ነገር እኮ እንከራከራለን እኮ አይደለም እኮ ዳኒ። እንዴት ነው አንተ ይሄ እንከራከራለን ነው እንዴ? ኦሬዲ እንከራከራለን ስለኮ አንስማማበት ነው ያልኩ ያለው። ባይ ዲፎልት እኮ የተሳሳተ የሥላሴ ትምህርት ነው ያላቸው ማለት ነው። እንዴት ነው ማለት እንዴ? እኛ ሥላሴን እንኳን አንቀበልም እኮ አላለም ብራዘር። አይደለም ሚካኤል ኢየሱስ ነው እያሉ እንዴት ነው ከሥላሴ ትክክል አይደለም ያልኩት እኔ እኮ ትክክል አይደለም። ከዚህ በላይ ኑፋቄ አለ እንዴ? ከዚህ በላይ ኑፋቄ ትምህርት አለ እንዴ? ግን ዳኒ ግን አይደለም እኔ ዳኒ አድቬንቲስት አስተምራለሁ። ዳኒ አድቬንቲስት ትምህርት እንደምትቀበል ግራ ነው የገባኝ። ኢቭን ሁላ ማለት ኤልኤንጂ ዋይት የምትባል ሴት ታውቃለህ? ሜቢ አድቬንቲስት ሲባል ኤልኤንጂ ዋይት እኮ ነው እምነቱን እንትን ያደረገችው። እሱ የጻፈው ሲጀመር አለ እኮ እሱ መጽሐፍ ነው። አዎ የእሷ ጽሑፍ ሲጀመር ሊትራሊ እንደ መጽሐፍ ቅዱስ ነው የሚታየው። እንደ መጽሐፍ ቅዱስ እኩል ነው የሚሉት እኮ የመጽሐፍ ቅዱስ እኩል አውቶሪቲ ያለ ነው የሚሉት። ሶላ ስክሪፕቹራ ራሱ የለም እነሱ ጋር ግን ችግር የለውም ችግር የለውም እንዴ። እንግዲህ አባትነት የአብ ብቻ እንጂ የወልድም ሆነ የመንፈስ ቅዱስ ግብርም ሆነ ስያሜ አይደለም። ስለዚህ እኛም በወልድ ማለትም በኢየሱስ ክርስቶስ ማመናችን የአብ ልጆች እንጂ የወልድ ወይም የመንፈስ ቅዱስ ልጆች አያደርገንም። ለነገሩ ኢየሱስ የእግዚአብሔር አብ ልጅ በሆነበት እኛ የኢየሱስ ልጆች ብንሆን የአብ የልጅ ልጅ መሆናችን አይደለም እንዴ? ኢየሱስ የእግዚአብሔር አብ ልጅ በሆነበት ነው እኛ ልጆች የተባልነው። ሲጀመር ምንድነው የምናወራው እዚህ ጋር? ላለቀ ነው ለማንኛውም ሀሳብ ይዞ መጣ እኮ ዮሐዴ እነ ፓስተር ነው በጣም እኮ ዮሐዴ ዮሐዴ እዛው ላይ ያለው ጋይስ ታች ያላችሁ ሰዎች ኮመንቱን እናጥፋውና እንዴ እንየው። ቆይ መደንገጡ ምኑም ይደርሳል። አሁን እዚሁ ላይ ያለውን ነገር የሰራቸው ብዙ ፋላሲዎች አሉ። ዮሐዴ እዛው ጋር ምን አለ? ቆይ ይኸው እኛ የማን ልጆች አለ? የአብ ልጆች እንጂ የወልድ ወይም የመንፈስ ቅዱስ ልጆች አይደለንም አለ አይደል? በደንብ አስተውሉ። ማን ያለው? ጳውሎስ ፍቃደ። ጌታችን ምን አለ? ዮሐዴ ቅድም ያነበብነው ክፍል ላይ ድል ለነሳው ምን አለ? እኔ አምላክ ሆነዋል እርሱ ምን ይሆነኛል? ልጅ ይሆነኛል። ልጅ ይሆነኛል። ትክክል። ጳውሎስ ፍቃደ ጌታችን ምን እያለ ይነግረናል? ድል ለሚነሱት እኔ ልጅ ትሆኑኛላችሁ ይለናል። ጳውሎስ ፍቃደ ደግሞ ልጅ አንሆነውም ይላል። እሱ ላይ ሆኖ ይችላል። ኦፍኮርስ እኛ ክርስቲያኖች ግን ለጌታችን ለኢየሱስ ልጆቹ ኦኬ ልጆቹም እንሆናለን ድል ስነሳ። ደግሞ ሁለተኛውን ሄድበት ዮሐዴ ምን አገናኘው ራሱ የኢየሱስ በጣም ነው የሚገርም። ኢየሱስ የእግዚአብሔር አብ ልጅ በሆነበት እኛ የኢየሱስ ልጆች ብንሆን አለ። ኢየሱስ የእግዚአብሔር አብ ልጅ በሆነበት እኛ የኢየሱስ ልጆች ብንሆን ምን ማለት ነው? ራሱ እኛ ኢየሱስ የእግዚአብሔር አብ ልጅ በሆነበት ሲጀመር እኛ ኢየሱስ በሆነበት ልጅነት ነው እንዴ የኛ ልጅነት? የአብ ልጆች ወይም የእግዚአብሔር ልጆች ስንባል ክርስቶስ በሆነበት ልክ ነው። እንደዛ ያለ ኢየሱስ ጭራሽ የበለጠ አብክቶታል። እንደዛ አይደለም እያለ ያለው እኮ አይተዋል። ይኸው ኢየሱስ የእግዚአብሔር ልጅ በሆነበት እኛ የኢየሱስ ልጆች ብንሆን ሲል ጭራሽ
ኢየሱስ የአብ የባህሪ ልጅ አይደለ? እኛ ደግሞ የኢየሱስ የባህሪ ልጆች ያሰኝ ነው። ላይ ደግሞ እንግዲህ የሚለውን እስቲ ጀምረው ይዋድ ካላስቸገርኩ እንግዲህ ይላል። እስቲ አንብብልኝ። ወይኔ ጳውሎስ አሁን እንዴት ነው የቀላቀለው? ይሄ ኦንቶሎጂ ከፋንክሽናል የሚባለው ወይም ደግሞ ከፍጥረት ጋር ያለውን ሪሌሽን ወደ ምን ወሰደው? በስላሴ አካላት መካከል ያለውን ሪሌሽን የጀመረው እንግዲህ አባትነት የአብ ብቻ እንጂ አለ የወልድም ሆነ የመንፈስ ቅዱስ ግብርም ሆነ ስያሜ አይደለም። ይሄ ራሱ ከምን አንጻር ነው ማለት ትክክል ነው። ስሙ አሁን የአብ ስም ነው። ለምሳሌ መንፈስ የሚለው የእግዚአብሔር መንፈስ፣ እግዚአብሔር ራሱ መንፈስ ነው አይደል? ዮሐንስ ወንጌል ምዕራፍ 4 ከቁጥር 24 አብ መንፈስ፣ መንፈስ ቅዱስም መንፈስ፣ ወልድም መንፈስ ሲባል ማለት በኔቸር ወይ በኢሴንስ ደረጃ ማለት ነው ስንመለከት መንፈስ ነው። እግዚአብሔር መንፈስ ተብሎ ይጠራል። ግን ስማቸው አይሆንም። ወይም ደግሞ የአብ ስሙ መንፈስ ቅዱስ ተብሎ ሊጠራ አይችልም። ወይም ደግሞ መንፈስ ወልድም እንደዛ ተብሎ ሊጠራ አይችልም። መንፈስ ቅዱስ የመንፈስ ቅዱስ ስም ብቻ ነው። ከዚህ አንጻር እየተናገረ ከሆነ በጣም መልካም። ስለዚህ እኛ ማለት በወልድ ማለትም በኢየሱስ ክርስቶስ ማመናችን የአብ ልጆች እንጂ የወልድ ወይም የመንፈስ ቅዱስ ልጆች አያደርገንም። አሁን እኛ በኢየሱስ ማመናችን የአብ ልጆች እንጂ የወልድም የመንፈስ ቅዱስም ልጆች አያሰኘንም። በኢየሱስ ስናምን የአብ ነው የምንሆነው፣ የወልድ ልጅ አንሆንም፣ የመንፈስ ቅዱስ ልጅ አንሆንም። የወልድ ምን ነው? ምናልባት እርገጥ እስቲ ከገባ የአብ ልጆች ሆንን፣ የወልድ ምኑ ነው ምን ሆነው? የመንፈስ ቅዱስስ ምኑ ነው ምን ሆነው? በጣም የተቀላቀለ ነገር ሆኖ ታች ደግሞ አመጣና አቀላቀለና የልጅ ልጅ ምናምን ነገር አለ። በጣም አክቹዋሊ እቺ ነገር ቪዲዮ ብንሰራባት ጥሩ ነው፣ ሰውም እንዲማርበት ይመስለኛል። ቃለ ሕይወቱ የቃለ ሕይወት ቤተ እምነት አባሉ ሲገባው ቃለ ሕይወት ልጆች ደግሞ ይነሳሉ እኮ እነሱ ካሪዝማቲክ አይደሉም። ጴሬሬን ጳራራም አይሉክም። የራሳቸው ትምህርት የራሳቸው አካሄድ አላቸው። ሲሰበሰብ አንድ ነን ሊባል የሚችለው ጤናማ በሆነ ትምህርት አግሪ በሚያደርገን ትምህርት ነው እንጂ ካውንስልን ዝም ብለህ ጠርተህ አንድ ነን ካልክ ማን ይሰማል? ማለት ምንም የፉከራ አንድነት ወይም ፎከረ መፈክር ታሰማለህ እንጂ